ሰላም ቤተሰብ ጸጊ ነኝ። የዛሬዋ ባለ ታሪካችን ምን እንደምል አላውቅም፣ ብቻ ነገሩ እንዲህ ነው። ባለትዳር የሁለት ልጆች እናት ነኝ። ባለቤቴ 4 ዓመት አቃጠለኝ። ብችለው ለውጥ የለውም። ጭራሽ መቃጠልበትን እየጨመረ መጣ። ጠቆርኩ፣ ከሰልኩ፣ ጭስስ አልኩ። በጣም ቆንጆና ሰው ሁሉ የሚገረምብኝ ሰው ነኝ። ባሌም ብዙ ዋጋ ከፍሎ ነው ያገባኝ። ከ5 ዓመት ቆይታ በኋላ ተቀየረ። ትዳሩን ረሳ። ጭራሽ በግልጽ ሴት ያዘ። ብቻ ያ ሁሉ አለፈ። ዘመዶቹ ይወዱኛል። በእነሱ በኩል ነገሮች የተስተካከሉ መሰሉ። ለኔ ግን ያው ነው። ሀብት ንብረት አምላክ ከእድሜያችን በላይ ሰጥቶናል። ቤት የሚጎልብን ነገር የለም። እርሱ ግን አመሰቃቀለው። እናላችሁ በዛ መሃል የሆነ ሰው ከ1 ዓመት በላይ እኔም ማውራት ይፈልጋል። እኔም በባሌ ምክንያት ሰው ባላወራ እወዳለሁ። ተስፋ ሳይቆርጥ ሁሌ ይጽፍልኛል። በመሃል እየደጋገመ ስልክሽን ይለኛል። ከ6 ወር በኋላ በቅርቡ በጣም ድብርት ላይ ሆኜ ሲጽፍልኝ ስልኬን ላኩለት። ደወለልኝ። አመናጭቄ አወራሁት። ስቆ አዋራኝና በቃ ደጋግሞ መደወል ጀመረ። እኔም አነሳለሁ። ስለ እኔ በጣም ይጠነቀቃል። ስለ ህይወቴ ያወራኛል። ሐዋሳ እንደሚኖር አወራኝ። የእኛ አካባቢ ልጅ ነው። ሁሉንም ያውቃል። ከዛላችሁ በቃ ሰሞኑንማ ምኑን ልንገራችሁ፣ የሞተው ስሜቴ ሲነሳ ይታወቀኛል። በቃ ተቀየርኩ። የድሮዋ ሴት መጣች። ራሴን ጠበቅኩ። ንዴት ጠፋ። ባሌን ከነመፈጠሩ ረሳሁት። ሁሌም እርሱ ጋር ማውራት ሆነ ስራዬ። በቃ ፍቅር ያዘኝ። ደስታዬ ወደር አጣ። ሁሉ የድሮዋ ቆንጅየዋ መጣች ይለኛል። ኢንተርኔት ላይ አድናቂዎቼ በዙ። በቃ ልጁ ራሱ ይቀናል። ስልክ ካላነሳውለት እሱ ጋር ሆነሽ ነዋ ይላል። በአካል ተገናኝተን አናቅም። ድሮ ባሌ ሲያመሽ ምናድደው፣ አሁን ቢያድርም ግድ የለኝም ከልጁ ጋር ማውራት ስለምፈልግ። ሰሞኑን ደግሞ ቤተሰብ ጋር ልሂድ ብለሽ ሐዋሳ ነይ ይለኛል። ካልሆነ እኔ እመጣለሁ እያለኝ ነው። ይቅርታ በዛውባችሁ ውዶቼ። ያም ሆነ ይሄ ልጁ ጋር መኖር ከባድ ነው። ማግኘትም አልፈልግም። በዚህ ሁኔታ ሆኜ ግን ምን እንደማደርግ አላቅም። ይሄን ክስተት እንዴት ልወጣው? ለነገ ህይወቴስ አማክሩኝ። እሺ እንግዲህ ታሪኩ እንደሰማችሁት ነው። ይሄን ብታረጊ የምትሉትን ምክር አስቀምጡላት። እኔ ግን እምልሽ የእውነት በህይወትሽ ትልቁን ዋጋ ሊያስከፍልሽ ነው ይሄ ሰው ወደ ህይወትሽ የመጣው። በጣም ትልቁን ዋጋ ብዬ ነው የማስበው። ምክንያቱም አንድ ባለትዳርን ሴት ልጆች ያሏትን ሴት በዚህ ልክ ጊዜ ሰጥቶ የሚያወራ በዚህ ልክ ሰዓቱን ሲጀመር የሚያወራሽ ሰው ስራ የለውም። 100% ስራ የሌለው ሰው ነው። ለምን ባለትዳር እንደሆንሽ ያወቀ ከዓመት አለፈው ነው። 1 ዓመት ሆኖ ብለሻል። ስልክሽን ሲጠይቅሽ ስልክሽን ላኪልኝ ያለ ሲለምን የነበረው። ስለዚህ የሰው ወጥመድ ነው ብዬ ነው የማስበው። በአካል አግኝተሽው አታውቂም። በስልክ እንድትወጁ ነው ያደረገው። በስልክ ደግሞ እንድትወጁ ያደረገው ስራ ፈት ነው። ስራ የለውም። ምን ባወራ ደስ ይላታል? ምን ብላት ያስደስታታል? ምን አይነት ወሬ ላውራ ብሎ ተዘጋጅቶ ነው የሚያወራሽ እንጂ ፍቅር ይዞት አይደለም። ቀንቶ ነው ምናምን የምትዩ። ዛሬ ላይ አንቺ እውነት ነው ይሄ ሰው ወዶኛል አፍቅሮኛል ብለሽ ባልሽን ፈተሽ ሀብት ተካፍለሽ ስትወጪ ያንን ወስዳለው ብሎ በፕሮግራም እና በእቅድ እየተመራ ያለ ሰው ነው ለኔ የታየኝ ከንግግር። ምክንያቱም አንድ ልጅና ትዳር ያላትን ሴት ትዳሯን እንድታስተካክል መምከር ነው እንጂ በቃላት እየደለሉ ትዳሯን እንድትፈታ ትዳሯ ላይ ቤተሰብን ጥየቃ ብላ መታ ከሱ ጋር ዝሙት እንድትፈጽም የሚገፋፋ አፍቃሪ የለም። ከሆነም በስርዓቱ ባልሽን ፈተሽ ትዳርሽን ፈተሽ ኑሮሽን አቁመሽ ከዛ መጀመር ካለብሽ እንጂ ባሌ ገና ለገና ሴት ያዘ ብለሽ አንቺም ትዳርሽን ሳትፈቺ ሌላ ወንድ ጋር መሄድ በጣም ትልቅ ነውር ነው። ነገም ለራስሽ ጸጸት ነው። ይሄን ጸጸት ማስቀመጥ ነው ብዬ ነው ማስበው። ዋጋሽንም ማሳጣት አንቺም ኦኬ እሱም እንደዚህ ያደርጋ እንደዛ የሚባል ነገር የለም። እሱ የራሱ ምርጫ ነው። ከሆነ ባለጌ ከሆነ የራሱ ምርጫ ነው። አንቺ ግን ጨዋኔ የምትይ ከሆነ አግባብ ባለው መልኩ ትዳርሽን ፈተሽ የዛኔ ሌላ ህይወት መጀመርም ካለብሽ በዛ መልኩ ነው። ነገር ግን እኔ ትዳር በዚህ መልኩ ይስተካከላል ብዬ አላስብም። ምናልባት የጠላሹ ያስጠላሽ የመሰለሽ የሰው የተለየ ትኩረት እየሰጠሽ ስለሆነ ነው። ነገ የሰው ከባልሽ የባሰ የሚንቅሽ የሚረግጥሽ ሰው ነው የሚሆነው። በእርግጠኝነት ነው ማለት ነው። ጥሩ ሰው አይሆንም በእርግጠኝነት። በቃ እኔ እንጃ አይሆንም። ትዳርሽን አፋቱ ህይወትሽን ሊያበላሽ የመጣ ሰው ነው ብዬ ነው ማስበው። ግን ምርጫው ያንቺ ነው። ዞሮ ይሄ ትዳር አይሆነኝም ካልሽም ፈተሽ ነው እንጂ ባልሽ ላይ መሄድ በጣም ነውር ነው፣ ልክም አይደለም። እግዚአብሔርም በዛ መልኩ አይከስም። አንቺ ከሱ
የተሻልኩ ነኝ ብለሽ የምታስቢ ከሆነ እዛ ጋር ያለሽን ነገር ጨርሰሽ ነው እንጂ ባልሽ ላይ አንቺም ቺት እያረግሽበት ነው፣ እያወራሽ ነው። ያው ቺቲንግ አብሮ በመተኛት ብቻ አይደለም፣ እያንዳንዱ ፕሮሰስ ስለሆነ አሁን ሐሳብሽ፣ ቀልብሽ፣ ሁሉ ነገርሽ እሱ ጋር ሄዷል። ያ ራሱ ቺት ማድረግ ነውና ከሱ የተሻልሽ አልሆንሽም። ከድጡ ወደ ማጡ እንዳይሆንብሽ ብታስቢበት፣ ብትጸልይ፣ ራስሽን ብታረጋጊ ጥሩ ነው። ከዛ መወሰን ያለብሽን ነገር ትወስኛለሽ። ፍቺም ይሁን ትዳርሽንም ማቆየት ይሁን፣ ግን አገናዝበሽ እንድትወስኚ መጀመሪያ ከዚህ ሰው ትንሽ ራስሽን ለማራቅ ብትሞክሪ ጥሩ ነው። ከዛ ውጭ ግን ያወራሽ አፈቅርሻለሁ ወድሻለሁ ያለሽ ሁሉ ይወድሻል ማለት አይደለም። ባልሽንም ስታገቢ ይወደኛል ብለሽ ነው ያገባሽው። ስለዚህ ችግሮችሽን ለማስተካከል ሞክሪ። ከዛ ባለፈ የጠቆርሽው የከሳሽው ምን ያልሽው በመጀመሪያ ጥፋት የራስሽ ነው። ራስሽን የጣልሽው አንቺ ነሽ። ገባሽ? ይህን ሰው ስላወራሽ ብቻ ራስሽን መንከባከብ ከጀመርሽ መጀመሪያ ከባልሽ ጋር ያለሽስ ጥሩ ኑሮ የምትኖሩ ከሆነ የገንዘብ ችግር ከሌለባችሁ ለምን ራስሽን የጣልሽው? ሰው ለድሮዋ ተመለሰች ሲልሽ ባለባበስሽ በሁሉ ነገርሽ ነው። ራስሽን አትጣይ፣ ስራ ስሪ፣ ጊዜሽን ብዙ ነገር ላይ አከፋፊ። እሱን በማውራት ብዙ ጊዜ አትስጪ። ከዛ ግን እግዚአብሔር የተሻለውን ውሳኔ እንድትወስኚ ማስተዋልን እንዲሰጥሽ አይንሽን እንዲከፍትልሽ ጸሎት አድርጊ ነው የምልሽ። እናንተም ኮሜንታችሁን አስቀምጡላት። ጸጊ ነበርኩ። ሰብስክራይብ ያደርጋችሁ ጋይስ። መልካም ጊዜ